ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁልን። የዕለተ ሐሙስ ስፖርታዊ መረጃዎችን ከአሁን ስፖርት ይዘንላችሁ መጥተናል። ትናንትና በሁለተኛው ቀን የቻምፒየንስ ሊግ የ16 የጥሎ ማለፍ ጨዋታዎች ተደርገው ነበር። በትናንትናው ዕለትም እንግዲህ ታላላቆቹ ማሸነፋቸውን ነው መመልከት እየቻልነው። እጅግ በጣም አስገራሚ ጨዋታዎች ነበሩ። በተለይም የባርሴሎና እንዲሁም ደግሞ የሊቨርፑል ጨዋታዎች ከሜዳቸው ውጪ ማሸነፍ ቢችሉም እጅግ በጣም ከባድ ጨዋታ ሆኖባቸው ነበር ማምሸት እየቻሉት። ነገር ግን ማሸነፍ መቻላቸው ነው መመልከት እየቻለው። ባየር ሙኒክ እንዲሁም ደግሞ ኢንተር ሚላን ማሸነፋቸውንም በትላንትናው ዕለት ተመልክተናል። እነዚህን ውጤቶች በሰፊው የምንመለከት ነው የሚሆነው። እንዲሁም ደግሞ ከሀገር ውስጥ እየተደረጉ ጨዋታዎች ነበሩ። ትላንትና 3 ያክል ጨዋታዎች ተደርገው ነበር። ሁለቱን እንግዲህ እንጠቅስላችኋለን። አንዱ ጧት እንደመደረጉ መጠን በትላንትናው የምሽት ፕሮግራሞቻችን ላይ አቅርበን እንደነበር የሚታወስ ነው። እንዲሁም ደግሞ በክለብ መረጃዎች የተለያዩ መረጃዎችን ነው ይዘን የምንመጣው። አርሰናል ቤት አላማችን ሻምፒየንስ ሊጉን ማሸነፍ ነው ብሏል። በዚህ አመት የፈረመው ሚኬል ሜሪኖ እንዲሁም ደግሞ የመድፈኞቹ የወሩ ምርጥ ተጫዋችም ታውቋል። እሱንም እንመለከታለን። በማንቸስተር ዩናይትድ ቤት የአንቶኒ ወክል አሰልጣኝ ሩበን አሞሪም መልስ መስጠቱን የተመለከትንበት ጉዳይ ነው። እንዲሁም ደግሞ በዛሬው ጨዋታ ላይ እንግዲህ የተለያዩ ሀሳባቸውን መስጠት መቻላቸውንም ተመልክተናል። አሰልጣኝ ሩበን አሞሪም እሱንም በሰፊው እንመለከታለን። በአሁን ሰዓት እንግዲህ በዩሮፓ ሊግ ላይ የመሸሽ ወይም ደግሞ ራሳቸውን ከአደጋ የመጠበቅ ስራ ይዘዋል እየተባለም ይገኛል። አሰልጣኝ ሩበን አሞሪም በተለይም በአሁን ሰዓት ላይ ዩሮፓ ሊግ ማሸነፍ ለኛ ጥሩ ነገር ወይም ደግሞ ብርቅ ነገር አይደለም። ለኛ በአሁን ሰዓት ጥሩ ነገር ከስር ቢውልድ እያደረግ ነው ያለው ነገር ነው የሚል ሀሳብን መስጠታቸውን ተከትሎ እንግዲህ በትላንትናው ዕለት ያነሷቸውም የፕሬስ ኮንፈረንሱን ሀሳቦች በተመለከተ የተለያዩ ታብሎይዶች እየወጡ የሚገኙ መረጃዎች እንደሚያመለክቱት ከሆነ አሰልጣኝ ሩበን አሞሪም ራሳቸውን ከዩሮፓ ሊጉ ዋንጫ እያሸሹ ይገኛሉ ሲሉ ነው ተቹም የሚገኙት። ቼልሲ ቤቶችም እንግዲህ የተለያዩ ሀሳቦች እየተነሱ ይገኛሉ። ዛሬም ጨዋታ እንዳለባቸው ይታወቃል። አሰልጣኝ ኤንዞ ማሬስካ ያነሷቸው ሀሳቦች አሉ። እሱንም እንደምንመለከት ነው የምንገልጽላችሁ። እንዲሁም ደግሞ ከአሰልጣኝ ኤንዞ ማሬስካ ጋር አንድ ላይ በመሆን ማርክ ሁሬላ ሀሳቡን መስጠቱንም ተመልክተናል። እሱንም የምናቀርብላችሁ ይሆናል። ማንቸስተር ሲቲ ቤትም የተለያዩ ሀሳቦች ተነስተዋል። ሊቨርፑል ቤትም እንዲሁም መረጃዎች አሉ። ሪያል ማድሪድ፣ ባርሴሎና እንዲሁም ደግሞ ሌሎች መረጃዎችን ከአሁን ስፖርት የምታገኙ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን እናልፋለን። ቅድሚያም ትላንት የተደረጉ የጨዋታ ውጤቶችን ይዘን ነው የምንቀርበው። በኢትዮጵያ ፕሪሚየር ሊግ ሐዋሳ ከነማ ትላንትና ድል ማድረግ ችሏል። በኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት መርሃ ግብር ሐዋሳ ከነማ ከመቀሌ ሰባ እንደርታ ጋር ያደረጉትን ጨዋታ 5-2 በሆነ ሰፊ ውጤት ማሸነፍ ችሏል። የሐዋሳ ከነማን የማሸነፊያ ግቦች አሊ ሱሌማን ሃትሪክ መስራት የቻለ ሲሆን አቤኔዘር ዮሐንስ እንዲሁም ደግሞ ቢኒያም በላይ ማስቆጠር ችሏል። የመቀሌ ሰባ እንደርታ 2 ግቦች ያሬድ ብርሃኑ እንዲሁም ደግሞ ቦና አሊ ከመረብ ማሳረፋቸው ነው መመልከት የቻለው። መቀሌ ሰባ እንደርታ 3ኛ ደረጃ ላይ 3ኛ ሽንፈታቸውን ማስመገባቸው ነው ትላንትና መመልከት እየቻለው። ሌላኛው ደግሞ በዚህ ሳምንት የተቆጠረው ሁለተኛው ሃትሪክ መሆኑን መመልከት ችለናል። አሊ ሱሌማን ትላንትና ማስቆጠሩን ተከትሎ እንግዲህ በኢትዮጵያ ፕሪሚየር ሊግ ሁለተኛው ሃትሪክ በተመሳሳይ በአንድ ሳምንት ውስጥ መቆጠሩን ነው መመልከት እየቻለው። የሊግ ደረጃቸውን ስንመለከት መቀሌ ሰባ እንደርታ በ22 ነጥብ 13ኛ ደረጃ ላይ መቀመጥ የቻለ ሲሆን ሐዋሳ ከነማ በ19 ነጥብ 15ኛ ደረጃ ላይ ነው የተቀመጠው። ቀጣይ መርሃ ግብር እሁድ ሐዋሳ ከነማ ከኢትዮጵያ ቡና ሲጫወቱ፣ ረቡዕ አርባ ምንጭ ከነማ ከመቀሌ ሰባ እንደርታ ይጫወታሉ። ሌላኛው ምሽት 12 ሰዓት ላይ የተደረገው ጨዋታ አዞቹ ድል ማድረግ ችሏል። በኢትዮጵያ ፕሪሚየር ሊግ 20ኛ ሳምንት መርሃ ግብር አርባ ምንጭ ከነማ ከአዳማ ከገነማ ጋር ያደረጉትን ጨዋታ 3-1 በሆነ ውጤት ማሸነፍ ችሏል። የአዞቹን የሚያሸነፊያ ግቦች አህመድ ሁሴን ሃትሪክ ሲያስቆጠር እንግዲህ ስንታየው መንግስቱ የአዳማን ከተማ ብቸኛ ጎል ማስቆጠር ችሏል። ይህኛው ደግሞ 3ኛው ሃትሪክ መሆኑን ነው መመልከት እየቻለው። በዚህ ሳምንት እንግዲህ ተከታታይ 3 ሃትሪኮችን መመልከት ችለናል። በኢትዮጵያ ፕሪሚየር ሊግ እንግዲህ እስካሁን ድረስ ምንም አይነት ሃትሪክ አልተሰራም ነበር። በአንድ ሳምንት ውስጥ ግን 3 የተለያዩ ተጫዋቾች ሃትሪክ መስራታቸውን ነው መመልከት እየቻለው። አርባ ምንጭ ከነማ ተከታታይ ሁለተኛ ድልን በማሳካት ደረጃውን ማሻሻል ችሏል። አህመድ ሁሴን በሊጉ ያስቆጠራቸውን የሊግ ግቦች 10 ማድረሱን ነው መመልከት እየቻለው። አርባ ምንጭ ከነማ 30 ነጥብ በመያዝ 4ኛ ደረጃ ላይ እየተቀመጠ ሲሆን አዳማ ከነማ በ19 ነጥብ 16ኛ ደረጃ ላይ ተቀምጧል። ቀጣይ መርሃ ግብር ሰኞ ሲዳማ ቡና ከአዳማ ሲጫወቱ፣ ረቡዕ ደግሞ አርባ ምንጭ ከነማ ከመቀሌ ሰባ እንደርታ የሚጫወቱ ይሆናሉ።
በትላንትናው ዕለት የቻምፒየንስ ሊግ የ16 የጥሎ ማለፍ ጨዋታዎች አራት ያክል ጨዋታዎች ተደርገው ነበር። ምሽቱ 2:45 የጀመረው የፌኖርድና የኢንተር ሚላን ጨዋታ ተጠባቂ ነበር። ይህ ጨዋታ እንግዲህ ከሜዳቸው ውጪ ኢንተር ሚላን ያደረጉት ጨዋታ ነበር። አሰልጣኝ ቫን ፐርሲም የመጀመሪያ ጨዋታቸውን በሜዳቸው ያደረጉበት ጨዋታ ነበር። ነገር ግን ኢንተር ሚላኖች ከሜዳቸው ውጪ በማግናት 2-0 በማሸነፍ ነው መመለስ እየቻለው። ማርከስ ቱራም እንዲሁም ደግሞ ላውታሮ ማርቲኔዝ ናቸው ጎሎቹን ማስቆጠር የቻሉት። በመጀመሪያው አጋማሽ ላይ ኒኮላስ ባሬላ ያሻገረውን ኳስ ማርከስ ቱራም በጭንቅላት በማስቆጠር የመጀመሪያውን ጎል ማድረግ ቻለ በ38ኛው ደቂቃ ላይ። ጎል እንግዲህ የመጀመሪያው አጋማሽ የመጀመሪያ ጎል ነበረች። ከዛ በኋላ በሁለተኛው አጋማሽ ላይ ላውታሮ ማርቲኔዝ ከዜሌንስኪ የተሻገረለትን ኳስ በ50ኛው ደቂቃ ላይ በማስቆጠር 2-0 ማሸነፍ ቻሉ። ትላንትና እንግዲህ ማርከስ ቱራም በ62ኛው ደቂቃ ላይ ፔናልቲ አስገኝቶ ነበር። እቺን ፔናልቲ ዜሌንስኪ መሳቱን ነው መመልከት እየቻለው። ቫር ነበር እቺን ኳስ ወደ ፔናልቲ መቀየር እየቻለው። ነገር ግን በ65ኛው ደቂቃ ላይ ዜሌንስኪ መሳቱን ነው መመልከት እየቻለው። ትላንትናም እንግዲህ አሸንፈው ቀጣይ ጨዋታቸውን በሜዳቸውና በደጋፊዎች ፊት በሚያደርጉበት ሳለ እንግዲህ የራሳቸውን አግሪጌት አስጠብቀው መውጣት ችለዋል። ቀጣይ በጣሊያን የሚደረግ ጨዋታም ይጠበቃል። ፌኖርድ እንግዲህ ቀጣይ ጨዋታው ከሜዳቸው ውጪ እንደመሆኑ መጠን ከባድ ሊሆንባቸው እንደሚችል ነው እየተገለጸ የሚገኘው። ሌላኛው ሶስት ጨዋታዎች ምሽት 5 ሰዓት ላይ ጀምረው ነበር። የመጀመሪያው የባየር ሙኒክና የባየር ሊቨርኩሰን ጨዋታ ነበር። ይህን ጨዋታ በጀርመን የተደረገ ጨዋታ ነበር በአሊያን ዛሬና ትላንትና እንግዲህ ባየር ሙኒኮች ባየር ሊቨርኩሰንን 3-0 በሆነ ሰፊ ውጤት ማሸነፍ ችሏል። ይህንን ውጤት እንግዲህ ከሰፊ የጎል የጊዜ በኋላ ነው ማሸነፍ የቻሉት። በተለይም አሰልጣኝ ዣቪ አሎንሶ ከመጣ በኋላ ባየር ሊቨርኩሰን በዚህ የጎል ልዩነት በባየር ሙኒክ ተሸንፎ አያውቅም። ትላንትና ግን በአሊያን ዛሬና 3 ጎሎች ተቆጥሮበት እንዲሁም ደግሞ አንድ ቀይ ካርድ ተመልክቶ ባየር ሊቨርኩሰኖች ጨዋታውን ማጠናቀቅ ችሏል። በትላንትናው ጨዋታ ላይ እንግሊዛዊው የ30 ዓመት አጥቂ ሃሪ ኬን 2 ጎሎችን ማስቆጠር ቻለ። በ9ኛው ደቂቃ ላይ ማይክል ኦሊሴ ያሻገረለትን ኳስ ማስቆጠር ቻለ። ከዛ በሁለተኛው አጋማሽ ነው 2 ጎሎችን መቆጠር እየታሉት። ጀማል ሙሴላ ሁለተኛውን ጎል በ54ኛው ደቂቃ ላይ፣ በ75ኛው ደቂቃ ላይ ደግሞ ሃሪ ኬን ፔናልቲ በማስቆጠር እንግዲህ 3-0 ማሸነፍ ችሏል። ይህችን ፔናልቲ የተገኘችው በቫር ምክንያት ነው። ትናንትና ቫር 2 ፔናልቲዎችን እንዳስገኘ ተመለከትን። በተለይም የመጀመሪያው ጨዋታ ላይ በኢንተር ሚላን ጨዋታ ላይ ቫር የማርከስ ቱራምን መስጠት ቻለ። በዚህ ጨዋታ ላይ ደግሞ ሃሪኬን ራሱ በመጠለፉ ምክንያት እንግዲህ ፔናልቲ መሰጠት መቻሉን ተከትሎ ሃሪኬን ወደ ጎልነት በመቀየር 3-0 በሆነ ውጤት እንግዲህ በማሸነፍ እንግዲህ በአሁን ሰዓት ላይ የማለፍ እድላቸውን ትንሽም እንኳን ቢሆን ሰፊ ማድረግ ወይም ደግሞ ከፍ ማድረግ ችለዋል። ቀጣይ ጨዋታቸው እንግዲህ ከሜዳቸው ውጪ ወደ ባየር ሊቨርኩሰን አቅንተው ነው የሚጫወቱት። አሰልጣኝ ቪንሴንት ኮምፓኒ ባየር ሙኒክን ይዘው ትላንትና በሁለት ቢጫ ካርድ እንግዲህ ሙይኬ በ62ኛው ደቂቃ ላይ በባየር ሊቨርኩሰን በኩል በቀይ መውጣቱን ነው መመልከት እየቻለው። ትላንትና ፍጹም የጨዋታ የበላይነት ነበራቸው ባየር ሙኒኮች። ሙሉ የጨዋታ የበላይነት እንደነበራቸው በተመለከተበት ጨዋታ ላይ 17 ሙከራዎችን ማድረግ ችሏል። 6ቱ ኦን ታርጌት ነበሩ። እጅግ በጣም የሚያስገርመው ያልተጠበቀው የዣቪ አሎንሶ ባየር ሊቨርኩሰን 3 ሙከራዎችን ብቻ ነው ማድረግ እየቻለው። አንድ ኦን ታርጌት ብቻ ነው ማስመዝገብ እየቻለው። ይህም እንግዲህ በዚህ ዓመት ያሳካቸው እጅግ በጣም ጥቂቱ ወይም ደግሞ ዝቅተኛው ቁጥር ሊሆን እንደሚችል ነው እየተገለጸ የሚገኘው። በዚህ ዓመት እጅግ በጣም ከባድ የሆነበት ቪንሴንት ኮምፓኒ ባየር ሊቨርኩሰንን ማሸነፍ ነበር። ነገር ግን በቻምፒየንስ ሊጉ የቻምፒየንስ ሊግ ቲም መሆኑን እንዳሳየ በትላንትናው ዕለት ባየር ሙኒክ መመልከታችንን ነው ያሳየን። ሌላኛው ፒኤስጂ ከሊቨርፑል እየተደረገው እጅግ በጣም ተጠባቂው እንደም ደግሞ የተለያዩ ኢንሲደንቶችን እየተመለከትንበት ጨዋታ ነበር። ሙሉ የጨዋታ የበላይነት የነበረው ባለ ሜዳው ፒኤስጂ በሊቨርፑል 1-0 መሸነፉን ነው መመልከት እየቻለው። ሊቨርፑል በዚህ ዓመት እንደዚህ የወረደ አቋሙን አሳይቷል ተብሎ ለመገመት እጅግ በጣም አዳጋች ነበረ። ሙሉ የጨዋታ የበላይነት እንዲሁም ደግሞ የሙከራ የበላይነት ነበራቸው ፒኤስጂዎች በሜዳቸውና በደጋፊዎች ፊት። ሊቨርፑል ግን ያገኛትን አንድ ብቸኛ ጎል ሙከሮች በመጠቀም እንግዲህ ወደ ጎልነት በመቀየር ማሸነፋቸውን ተከትሎ ትላንትና ከሜዳቸው ውጪ 1-0 አግሪጌት ይዘው መውጣታቸውን ነው መመልከት እየቻለው። እሷም በ87ኛው ደቂቃ ላይ ማለትም ሊጠናቀቅ 3 ደቂቃ ሲቀረው ሃርቪ ኤሊዮት ከዳርዊን ኑኔዝ የተሻገረለትን ኳስ በማስቆጠር 1-0 ማጠናቀቅ ቻሉ። ለዚህ ጎል እንግዲህ መንስኤ የነበረው በረኛው አሊሰን ቤከር ነበር። ማለትም እንግዲህ እሱ የጣላት ኳስ ነች ወይም ደግሞ ያሻገራት ኳስ ለዳርዊን ኑኔዝ ደረሰች። ማለትም ለዚህ ጎል እንግዲህ ሶስተኛው ሰው አሊሰን ቤከር መሆኑን ነው መመልከት እየቻለው። ከዚህ ውጪ አሊሰን ቤከር ትላንትና ፍጹም ልዩ እንደነበር ነው መመልከት እየቻለው። የተለያዩ ሙከራዎችን ማዳን መቻሉን ነው መመልከት እየቻለው። እንዲሁም ደግሞ እድለኛ ያልነበሩ ትላንትና ፒኤስጂዎች በክቪቻ ክቫራትስኬሊያ በ21ኛው ደቂቃ ላይ ጎል አስቆጥረው ነበር። ነገር ግን ቫር መሻሩን ነው መመልከት እየቻለው።
በአጠቃላይ የጨዋታ ኢንሲደንቶችን ስንመለከት በቦል ፖዚሽን ላይ እንግዲህ 71%ን ይዞ ነበር ቦል ፖሰስ ሲያደርጉ የነበሩት ባለሜዳዎቹ ፒኤስጂዎች። በተቃራኒው ሊቨርፑል 29% ብቻ ነው ቦል ፖሰስ ማድረግ የቻለው። 27 ሙከራዎችን ሞክሯል ትላንትና። እጅግ በጣም የሚያስገርመው ቁጥር ይህ ነው እንግዲህ በፒኤስጂ በኩል። በተቃራኒው ደግሞ ሊቨርፑል 2 ሙከራዎችን ብቻ ነው በጨዋታ ላይ ማድረግ የቻለው። አንዱን ነው ኦን ታርጌት ማድረግ የቻሉት። እሷ ጎል ነች እንግዲህ ወደ ጎልነት ተቀይራ 1-0 ማሸነፍ የቻሉት። ትላንትና ፒኤስጂዎች 10 ሙከራዎችን ወይም ደግሞ ኦን ታርጌቶችን መሞከር ችለው ነበር፣ ነገር ግን ምንም አይነት ጎል ሊያገኙ አልቻሉም። ሙሉ የጨዋታ የበላይነት የነበራቸው ፒኤስጂዎች ትላንትና እንግዲህ እድል እንዳልቀናቸው ነው መመልከት እየቻለው። ሙሉ ጨዋታዎችን በልጠው ነበር ማጠናቀቅ እየቻሉት፣ ነገር ግን በመጨረሻዋ ደቂቃ ላይ በተቆጠረባቸው ጎል 1-0 ተሸንፈው መውጣታቸውን ነው መመልከት እየቻለው። ሌላኛው ቤኔፊካ ከባርሴሎና ጋር እያደረጉትም ጨዋታ ተጠባቂ ነበር። ባርሴሎና ከሜዳቸው ውጪ ከቤኔፊካ ጋር ባደረጉት ጨዋታ እንግዲህ እነሱም ፍጹም የጨዋታ የበላይነት ተወስዶባቸው ነበር፣ ነገር ግን ትላንትና 1-0 በሆነ ውጤት አሸንፈው መውጣት ችለዋል። ከሜዳቸው ውጪ ወደ ቤኔፊካ ሜዳ አቅንተው ትላንትና በ61ኛው ደቂቃ ላይ ብቸኛዋን ጎል ራፊኒያ የተከላካይ ስህተትን በመጠቀም በማስቆጠር ነው እንግዲህ 1-0 ማሸነፍ የቻሉት። ፓው ኩባርሲ በስትሬት ሬድ ካርድ ትላንትና በ22ኛው ደቂቃ ላይ መውጣቱን ተከትሎ ባርሴሎና እንግዲህ ጨዋታው ከብዶት እንደነበር ነው መመልከት እየቻለው። በደቂቃዎች ልዩነት ፓው ኩባርሲ መውጣቱን ተከትሎ እንግዲህ ዳኒ ኦልሞን አስወጥቶ አሰልጣኝ ሃንሲ ፊሊክ ሮናልድ አራሆን ማስገባቱን መመልከት ችለናል። ይህም እንግዲህ የተከላካይ ስፍራውን ለማጠናከር እየወሰዱት ሪስክ እንደነበር ነው መመልከት እየቻለው። እንዲሁ በ56ኛው ደቂቃ ላይ ደግሞ ላሚን ያማልን በማስወጣት ፌራን ቶሬዝን ማስገባት ችሏል። ይህም እንግዲህ የአጥቂ ስፍራቸውን ለማጠናከር ያደረጉት ሙከራ እንደነበር ነው መግለጽ እየቻሉት። 52% ቦል ፖሰስ ማድረግ ችሎ ነበር ቤኔፊካዎች፣ በተቃራኒው 48% ባርሴሎናዎች ማድረግ ችሏል። 26 ሙከራዎችን ቤኔፊካዎች ትላንትና ማድረግ ችሏል። ባርሴሎና ላይ 8ቱ ኦን ታርጌት ነበሩ። በተቃራኒው ባርሴሎናዎች 10 ሙከራዎችን ያደረጉ ሲሆን 5ቱ ነው ወደ ኦን ታርጌትነት መቀየር የቻሉት። ከ5ቱ ደግሞ አንዱ በራፊኒያ አማካኝነት ወደ ጎልነት መቀየሩን ተከትሎ 1-0 ከሜዳቸው ውጪ አሸንፈው መውጣት ችሏል። ይህም እንግዲህ ቀጣይ በሜዳቸውና በደጋፊዎች ፊት ሲጫወቱ እንደ አግሪጌት 1-0 ብለው የሚጀምሩ ይሆናል። በሜዳቸውና በደጋፊዎች ፊት እንደ ማጫወታቸው መጠን እንግዲህ ሌላኛው አድቫንቴጅ እንደሆነ ነው እየተገለጸ የሚገኘው። ከጨዋታው በኋላ የተለያዩ ተጫዋቾች ሀሳባቸውን ሰጥተው ነበር። በተለይም እንግዲህ በፒኤስጂ እና በሊቨርፑል ጨዋታ ላይ እጅግ በጣም ድንቅ አቋሙን ያሳየው አሊሰን ቤከር የምንጊዜም ምርጡ አቋሜ ነው በማለት ነው መናገር የቻለው። ሊቨርፑል ፒኤስጂን በረታበት ጨዋታ ኮከብ ሆኖ ያመሻው አሊሰን ቤከር ያሳየው እንቅስቃሴ የምንጊዜም ምርጡ ሲል ነው ራሱን ማሞካሸት የቻለው። በእግር ኳስ ሕይወቴ ካሳካሁት ጥሩ እንቅስቃሴ ሁሉ ምርጡ ይሄ ነው ሲል አሊሰን ቤከር ከጨዋታው በኋላ መናገር ችሏል። በጨዋታው ብራዚላዊ ግብ ጠባቂ አሊሰን ቤከር የጨዋታው ኮከብ ተጫዋች በመባል መመረጡን ነው መመልከት እየቻለው። አሊሰን ቤከር በጨዋታው ምን አሳካ የሚለውን ስንመለከት 9 ኢላማቸውን የጠበቁ ሙከራዎችን ማዳን ችሏል። በትላንትናው እለት ከፍጹም ቅጣት ምት ክልል 4 ግብ የሙከራዎች ያዳነ ሲሆን የሊቨርፑል የማሸነፊያ ግብ ሃርቪ ኤሊዮት ሲያስቆጥር ለግቡ መቆጠር ዋና መንስኤ የነበረው እሱ መሆኑን ነው መመልከት እየቻለው። ትላንትና እጅግ በጣም አስደናቂ እንቅስቃሴ ማድረግ ችሏል። ለቡድኑ ዋናውንና እንዲሁም ደግሞ የአንበሳውን ድርሻ የወሰደው ትላንትና ብራዚሊያው አሊሰን ቤከር ነበር። ከጨዋታው በኋላ ቪታኒያ ፍትሃዊ አይደለም፣ ማሸነፍ ይገባናል ሲል ነው መናገር የቻለው። እንደምናሸንፍም እርግጠኛ ነኝ ሲል ተናግሯል። የፒኤስጂው ተጫዋች ቪታኒያ ቡድናቸው ሊቨርፑል በሜዳቸው አሸንፈው እንደሚያሸንፍ ከጨዋታው በኋላ ተናግሯል። አንፊልድ ላይ ምርጥ ጨዋታ ተጫውተን ግብም እናስቆጥራለን፣ አሸንፈን ሩብ ፍጻሜውን እንደምንቀላቀል እርግጠኛ ነኝ ሲል የመሀል ሜዳው ተጫዋች ፖርቹጋላዊ ተጫዋች ቪታኒያ ተናግሯል። የዛሬውን ጨዋታ እንዴት እንደተሸነፍን አላውቅም፣ ማብራሪያ የለኝም፣ ፍትሃዊ ውጤት አይደለም፣ ማሸነፍ ይገባን ነበር ሲል ነው የፒኤስጂው ተጫዋች ቪታኒያ መናገር እየቻለው። በባርሴሎና ቤት ሃንሲ ፊሊክ በቡድኔ ኮርቻለሁ ሲል ነው እየተናገረው። የባርሴሎናው ዋና አሰልጣኝ ሃንሲ ፊሊክ በእግር ኳስ ተጫዋች ወሳኝ እድል ባሳካው ቡድናቸው መኮራታቸው ነው የገለጸው። ገና ከጀምሮ ተጫዋች ጎሎብን ነበር፣ ከቡድኑ የሚገርም እንቅስቃሴ ነው የተመለከት ነው ሲሉ ሃንሲ ፊሊክ ተናግረዋል። አክለውም ቡድኑ በጋራ ሆኖ ተከላክሏል፣ ለቡድኑ አስፈላጊ ነገር ነበር፣ ቡድኑን በጣም ኮርቼበታለሁ ሲሉ ነው የተናገሩት። በጨዋታው ጥሩ አቋሙን ያሳየው ግብ ጠባቂው ዌስሊ ሲዝኒ በበኩሉ በውጤቱ ተደስተናል፣ ነገር ግን ያለቀ ነገር የለም፣ ስራችንን መጨረስ አለብን ሲል ነው
መናገር እየቻለው ይህም ተጫዋች እንግዲህ ትላንትና ለባርሴሎና እጅግ በጣም ወሳኙ ሰው እንደነበር ነው መመልከት እየቻለው እንደ አሊሰን ቤከር ሁሉ ትላንትናም እንግዲህ ይህ ተጫዋች ከጓንት መስቀል ወደ ኳስ መጫወት ተመልሶ እንግዲህ ትላንትና የተለያዩ እጅግ በጣም አስደናቂ ሴቮችን ማድረግ ችሏል። ይህም እንግዲህ ለባርሴሎና እጅግ በጣም ጠቃሚ እንደነበር ነው መመልከት እየቻለው አሰልጣኝ ሃንሲ ፍሊክም እንዳሞካሹት ነው መመልከት እየቻለው አሰልጣኝ አርኔ ስሎት ውጤቱ የሚገባ አይደለም በማለት ተናግሯል። የሊቨርፑል ዋና አሰልጣኝ አርኔ ስሎት በአሊሰን ቤከር የብቃት ደረጃ መገረማቸውን ከጨዋታ በኋላ ነው የተናገሩት። አሰልጣኝ አርኔ ስሎት ሲናገሩም በዚህ ደረጃ ካለ ግብ ጠባቂ ጋር መስራቴ አላውቅም ነበር፣ አሊሰን ቤከርም የዓለማችን ምርጡ ነው ሲሉ ነው ያሞካሹት። ስለ ምሽቱ ድል ያነሱት አሰልጣኝ አርኔ ስሎት ውጤቱ ማግኘታችን ከሚገባን በላይ ነው ሲሉ የገለጸ ሲሆን አክለውም ዛሬ ምሽት አቻ ብንወጣ እንኳን እድለኞች ነበረን፣ ፒኤስጂ ትልቅ ብልጫ ወስዶብናል ሲሉ ነው የተናገሩት። ትላንትና እንግዲህ ሊቨርፑሎች እጅግ በጣም ወርደው ነው የታዩት። የፒኤስጂው አሰልጣኝ ሉዊስ ኤንሪኬም እግር ኳስ ፍትሃዊ አይደለችም ሲል ነው የተናገረው። የፒኤስጂው ዋና አሰልጣኝ ሉዊስ ኤንሪኬ በምሽቱ የሊቨርፑል ጨዋታ ማሸነፍ ይገባው እንደነበር የገለጸ ሲሆን ማሸነፍ ይገባን ነበር ያሉት አሰልጣኝ ሉዊስ ኤንሪኬ ከጨዋታው በኋላ ሊጉ ምርጥ ተጫዋች አንዱ አድርገናል፣ ድሉ ለኛ መሆን ነበረበት ሲሉ ነው የተናገሩት። በጨዋታው የሊቨርፑል ምርጥ ተጫዋች አሊሰን ቤከር ነበር ሲሉም ያስታውሱት አሰልጣኝ ሉዊስ ኤንሪኬ በእግር ኳስ ፍትሃዊ አይደለችም በማለትም ነው የተናገረው። ሊቨርፑልን አንፊልድ ላይ በመቅጠም ዝግጁ ሆነን ምንም የሚመጣ ነገር የለም፣ በዛ ጨዋታ ላይ እንግዲህ አሸንፈን ወደ ቀጣዩ ዙር እናልፋለን ሲሉ ነው ሉዊስ ኤንሪኬ መናገር እየቻሉት። ትላንትና የተደረጉ ጨዋታዎች ይህንን ይመስሉ ነበረ። የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች መጠናቀቃቸውን ተከትለው ዛሬ ደግሞ የዩሮፓ ሊግ እንዲሁም ደግሞ የኮንፈረንስ ሊግ ጨዋታዎች የሚደረጉ ነው የሚሆኑት። የዩሮፓ ሊግ 8 ያክል ጨዋታዎች የሚደረጉ ይሆናል። እሱን ስንመለከት እንግዲህ ምሽት 2:45 እንዲሁም ደግሞ ምሽት 5 ሰዓት ላይ የሚደረጉ በርካታ ጨዋታዎች አሉ። ምሽት 2:45 ላይ 4 ያክል ጨዋታዎች ናቸው በዛሬው ዕለት የሚደረጉት። ፊነርባቼ ከሬንጀርስ በሚያደርጉት ጨዋታ የሚጀምር ይሆናል። የዛሬው ጨዋታ ፊነርባቼ በሜዳውና በደጋፊዎች ፊት ሬንጀርስን የሚያስተናግድ ይሆናል። አሰልጣኝ ጆዜ ሞሪኒዮ በሜዳቸውና በደጋፊዎች ፊት የሚያደርገው ጨዋታ ነው። ይህ ጨዋታ ይህ አሰልጣኝ እንግዲህ ያለፈውን ጨዋታ ላይ ቅጣት እንደተዳረገበት ይታወቃል በሊጋቸው ላይ። አሁን ደግሞ በቻምፒየንስ ሊግ ይህን ጨዋታ የሚያደርጉ ነው የሚሆኑት ከሬንጀርስ ጋር። እነዚህ ሁለቱ ክለቦች በታሪካቸው ሁለት ጊዜ መገናኘት ችለው ነበር። አንዱን ፊነርባቼ ሲያሸንፍ አንዱን ደግሞ አቻ ነው መውጣት እየቻሉት። ይህም ጨዋታ የተደረገው በ2001 ነበር። ለቻምፒየንስ ሊግ ለማለፍ የሚደረግ የጥሎ ማለፍ ጨዋታ ነበር። በዛ ጨዋታ ላይ እንግዲህ ፊነርባቼ ጥሎ ማለፉን 2-1 በሆነ በአጠቃላይ ውጤት በማሸነፍ ነው ወደ ቀጣዩ ዙር ማለፍ እየቻለው። ያንንም ውጤት ያገኘው በዚህው ስቴዲየም ነበር 2-1 በሆነ ውጤት በማሸነፍ ሬንጀርስን። ዛሬ ደግሞ በቻምፒየንስ ሊጉ በዩሮፓ ሊጉ የጥሎ ማለፍ ጨዋታ የሚገናኙ ነው የሚሆኑት። አሰልጣኝ ጆዜ ሞሪኒዮ ዛሬም እንግዲህ በዩሮፓ ሊጉ ጥሎ ማለፍ ከባድ ጨዋታ እያጋጥማቸዋል ተብሎ ይጠበቃል። የመጨረሻ 5 ጨዋታቸውን ስንመለከት ፊነርባቼዎች ካለፉት 5 ጨዋታዎች 3ቱን ሲያሸንፉ በሁለቱ አቻ መውጣት ችለዋል። ሬንጀርሶች በተቃራኒው ደግሞ በሁለቱ ሲያሸንፉ በ3ቱ ሽንፈት እንዳስተናገዱ ነው ስታቲክሳቸው የሚያመላክተው። ዛሬ 2:45 የሚጀምረው ይህም ጨዋታ ተጠባቂ እያደርጓል። ሌላኛው ስቶዋ ቡካሬስት ኦሎምፒክ ሊዮንን ያስተናግዳል ምሽት 2:45 ላይ። ይህም በሮማኒያ የሚደረግ ጨዋታ ነው። ስቶዋ ቡካሬስት እንግዲህ 55634 በሚይዘው በዚህ በግዙፉ ስቴዲየም የሚደረግ ጨዋታ ነው። ሮማኒያ ላይ የሚደረግ ጨዋታ ነው። ይህ ጨዋታ በታሪካቸው እንግዲህ ቻምፒየንስ ሊግን ማንሳት እየቻሉ ክለብ እንደሆኑ ይታወቃሉ። ስቶዋ ቡካሬስቶች ዛሬ ደግሞ ከኦሎምፒክ ሊዮን ጋር የሚያደርጉት ጨዋታ ተጠባቂ እንደሚያደርገው ነው እየተገለጸ የሚገኘው። ዛሬም እንግዲህ የሚጫወቱ ይሆናል። እነዚህ ሁለቱ ክለቦች በታሪካቸው 4 ጊዜ የተገናኙ ሲሆን 3ቱን ኦሎምፒክ ሊዮን አሸንፏል፣ አንዱን ደግሞ አቻ ነው መውጣት እየቻሉት። ስቶዋ ቡካሬስት ከ4ቱ ጨዋታ እንግዲህ ምንም አይነት ድልን ማስመዝገብ አልቻለም እስካሁን ድረስ። ዛሬ ደግሞ በሜዳውና በደጋፊዎች ፊት የሚያደርጉት ጨዋታ ይጠበቃል። ለመጨረሻ ጊዜ መገናኘት የቻሉት በ2008 ነበር በአውሮፓ ቻምፒየንስ ሊግ። ያንንም ኦሎምፒክ ሊዮን እንግዲህ በአጠቃላይ ውጤት 7-3 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፍ የቻለበትን ውጤት ነው ማግኘት እየቻለው። አሁን ደግሞ በቻምፒየንስ ሊጉ ነው መገናኘት የቻሉት። አራቱም የተገናኙበት ቻምፒየንስ ሊግ ላይ ነበር። ያንንም እንግዲህ ኦሎምፒክ ሊዮን ጥሎ ማለፉን ነው መመልከት እየቻለው። አሁን ደግሞ በዩሮፓ ሊጉ የሚያደርጉት የዛሬ ጨዋታ ይጠበቃል። ሮማኒያ ላይ የሚጀምር ጨዋታ ነው። ሌላኛው ሪያል ሶሴዳድ ከማንቸስተር ዩናይትድ ተጠባቂው የዛሬ የዩሮፓ ሊግ ጨዋታ መሆኑን እየተመለከትን እንገኛለን። በስፔን የሚደረግ ጨዋታ ነው። ይህ ጨዋታ አሰልጣኝ ሩበን አሞሪም ከሜዳቸው ውጪ እንግዲህ ሌላኛውን ከባድ ጨዋታ ዛሬ የሚያደርጉ ይሆናል። በሪያል አሬና ስቴዲየም የሚደረግ ጨዋታ ነው። ይህ ጨዋታ 40 ሺህ ደጋፊዎችን በሚይዘው በዚህ ስቴዲየም እነዚህ ሁለቱ ክለቦች የሚገናኙ ይሆናሉ። ያለፈውን ጨዋታ እንግዲህ በኤፍኤ ካፑ በፉላም ተሸንፈው ከውድድር ውጪ መሆኑን የተናገሩት ወይም ደግሞ የታወቀው
የሩበን አሞሪም ማንቸስተር ዩናይትድ አሁን ደግሞ በዩሮፓ ሊጉ ሌላኛውን ከባድ ጨዋታ ዛሬ ያደርጋሉ። ከጨዋታው በፊት በፕሬስ ኮንፈረንሳቸው እንግዲህ እንደተናገሩት ከሆነ የጨዋታ ማለትም የዩሮፓ ሊግ ዋንጫ ለኛ አስፈላጊው ነገር አይደለም ሲሉ አወዛጋቢ ንግግርን መናገራቸው አይዘነጋም። ለሁሉም አነጋጋሪ ሊሆን ይችላል። ነገር ግን እኛ እየገነባ ነው ያለው ትልቅ ነገር አለ። ዩሮፓ ሊግ እንዲሁም ደግሞ ቻምፒየንስ ሊግ በቀጣይ ዓመት መግባት ለኛ በአሁን ሰዓት ላይ አስፈላጊ አይደለም የሚል ለበርካቶች ትችትን ያጋለጠ ንግግር መናገራቸው አይዘነጋም። ዛሬ ደግሞ እንግዲህ ከሜዳቸው ውጪ ወደ ስፔን አቅንተው ከሪያል ሶሲዳድ ጋር የሚጫወቱ ይሆናል። እነዚህ ሁለቱ ክለቦች በአጠቃላይ በታሪካቸው 6 ጊዜ የተገናኙ ሲሆን ሶስቱን ማንቸስተር ዩናይትድ ማሸነፍ ችሏል። ሁለቱን ደግሞ አቻ ሲወጡ አንዱን ሪያል ሶሲዳድ ነው ማሸነፍ የቻለው። በዩሮፓ ሊጉ ነበር እንግዲህ ለመጨረሻ ጊዜ መገናኘት የቻሉት። በዚህ ስቴዲየም በተደረገው ጨዋታ ማንቸስተር ዩናይትድ 1-0 ማሸነፉን እናስታውሳለን በ2022። ከዛ በፊት ደግሞ በማንቸስተር ዩናይትድ በኦልድ ትራፎርድ የተደረገውን ጨዋታ ሪያል ሶሲዳድ ነበር 1-0 ማሸነፍ የቻለው። ለመጨረሻ ጊዜ በተጫወቱበት ጨዋታ እንግዲህ በዚህቹ በስፔን ጨዋታ ላይ በተደረገ ጨዋታ አሌሃንድሮ ጋርናቾ ነበር ብቸኛዋን ጎል ማስቆጠር የቻለው። ክርስቲያኖ ሮናልዶ በዛ ጨዋታ ላይ አሲስት እንዳደረገ ነው ስታቲክሳችን የሚያሳየው። በኦልድ ትራፎርዱ የተደረገው ጨዋታ ላይ ደግሞ ማንቸስተር ዩናይትድ 1-0 ነበር መሸነፍ የቻለው። በዛ ጨዋታ ላይ እንግዲህ ሜንዴዝ በፔናልቲ ያስቆጠራት ብቸኛ ጎል ነበረች ሪያል ሶሲዳድን አሸናፊ ማድረግ የቻለችው። በዛ ጨዋታ ላይ ክርስቲያኖ ሮናልዶ ጎል አስቆጥሮ የተሻረበትን ጎል በርካቶቻችን እንደምናስታውስ ነው በርካቶቻችን ትዝ የሚለን። ከዛ በፊት በ2021 በዩሮፓ ሊጉ ተገናኝተው ነበር። ማንቸስተር ዩናይትድ 4-0 በሆነ ሰፊ ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን እናስታውሳለን። በዛ ጨዋታ ላይ ብሩኖ ፈርናንዴዝ እንዲሁም ደግሞ ማርከስ ራሽፎርድና ዳንኤል ጀምስ ነበር ጎሎቹን ማስቆጠር የቻሉት። በዛ ዘመን እንግዲህ አሰልጣኙ ኦሊ ጉነር ሶልሻየር ነበሩ። በዛን ዘመን ያንን ጨዋታ አሸንፈው ወደ ቀጣዩ ዙር ማለፋቸውን በርካቶቻችን እናስታውሳለን። ማንቸስተር ዩናይትድ እንግዲህ ካደረጋቸው ያለፉት ጨዋታዎች እንግዲህ ሶስቱንም ጨዋታ በዚህ ስቴዲየም ላይ ነው መጥቶ ማሸነፍ የቻለው። አንዱ ሽንፈት ያስተናግደው በሜዳውና በደጋፊዎች ፊት በኦልድ ትራፎርድ ነበር። በዚህ ስቴዲየም ግን ስፔን ድረስ መጥቶ ጨዋታዎች እንደሚቀናቸው ነው ስታቲክሳቸው የሚያሳየው። በአሁኑ ሰዓት ላይ ደግሞ በአሰልጣኝ ሩበን አሞሪም እየተመሩ የዛሬውን ጨዋታ እንዴት ይቀናቸዋል የሚለው አጠያቂ ጉዳይ ነው። በዚህ ዓመት ማለትም በዚህ ጊዜ ደግሞ አሰልጣኝ ሩበን አሞሪም ከቲም ስፕሪት እንዲሁም ደግሞ ከጉዳት ጋር አንጻር እጅግ በጣም እየተጎዱ ይገኛሉ። በርካታ ተጫዋቾች ጉዳት ላይ ይገኛሉ። በአሁኑ ሰዓት ላይ ደግሞ ሃሪ ማጉዌር እንዲሁም ደግሞ ማኑኤል ኡጋርቴ ወደ ጉዳት ዝርዝር መግባታቸውና የዛሬ ጨዋታ እንደሚያመልጣቸው ነው እየተገለጸ የሚገኘው። ይህም ከሆነ እንግዲህ የማንቸስተር ዩናይትድ ታላላቅ ተጫዋቾች እንግዲህ በጉዳት ምክንያት በማጣት ታዳጊዎችን ሊጠቀሙ ይችላሉ። በዚህ ዓመት ያስፈረሟቸው ማለትም በጥር የተፈረሙት ተጫዋቾች ደግሞ አንዳንዶቹ እንግዲህ ባለመሳተፋቸው ወይም ደግሞ ባለመመዝገባቸው ምክንያት ይህ ጨዋታ እንደማያደርጉ በዩሮፓ ሊግ እንደማይሳተፉ እየተገለጸ ይገኛል። እነ ቺዶ ኦቢ ማርቲንን የመሳሰሉ ተጫዋቾች በዚህም እንግዲህ የማንቸስተር ዩናይትድ ቲም እጅግ በጣም እየሳሳ መሆኑን ነው እየተመለከተን የምንገኘው። በዚህ ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት ጆኒ ኤቫንስ፣ ሉክ ሾው፣ አልታይ ባይንደር፣ ሜሰን ማውንት፣ ሊሳንድሮ ማርቲኔዝ፣ አማድ ዲያሎ፣ ቶቢ ኮይለር፣ ኮቢ ማይኖ፣ ማኑኤል ኡጋርቴ እንዲሁም ደግሞ ሃሪ ማጉዌር በጉዳት ምክንያት ለዚህ ጨዋታ ብቁ እንዳልሆኑ ነው እየተገለጸ የሚገኘው። ኦልሞስት እንግዲህ አብዛኞቹ ቤስት 11 ላይ የሚገኙ ተጫዋቾች ናቸው። ነገር ግን በዛሬው ጨዋታ ላይ እንደማይገኙና በጉዳት ምክንያት እንደሚያመልጣቸው እየተገለጸ ይገኛል። አሰልጣኝ ሩበን አሞሪም እንግዲህ ለታዳጊ ተጫዋቾች ቅድሚያ ሊሰጥ እንደሚችልም ፍንጮች እየተሰጡ ይገኛሉ። የፍሌቸር ልጅ የሆነው ጃክ ፍሌቸርም በዛሬው ጨዋታ ላይ ቤንች ላይ ሊገኝ የሚችል ሌላኛው ተጫዋች መሆኑ ነው እየተገለጸ የሚገኘው። ለማንቸስተር ዩናይትድ ጥሩ ዜና የሚሆነው የቶቢ ኮይለር መመለስ ነው። በተለይም ኮቢ ማይኖ እንዲሁም ደግሞ ማኑኤል ኡጋርቴ በዛ ቦታ ላይ መጎዳታቸውን ተከትሎ የካርሎስ ካሴሜሮ ደግሞ የአቋም መዋዠቅ ወይም ደግሞ መውረድ ማንቸስተር ዩናይትድን እያሳሰበው ይገኛል። የቶቢ ኮይለር መመለስ ደግሞ ምናልባት ለአሰልጣኝ ሩበን አሞሪም ትንሽም እንኳን እረፍት ወይም ደግሞ እፎይታን ይሰጣል ነው ተብሎ እየተገመተ የሚገኘው። የመጨረሻ ጨዋታቸውን ስንመለከት እንግዲህ ሪያል ሶሲዳዶች ካለፉት 5 ጨዋታዎች ሁለቱን ሲያሸንፉ በሶስቱ ተሸንፈዋል። ማንቸስተር ዩናይትዶች ደግሞ በሁለቱ አቻወተው በሁለቱ አሸንፈው በአንዱ መሸነፋቸው ነው ስታቲክሳቸው እያመላከተን የምንገኘው። ማንቸስተር ዩናይትድ በተለይም በእንግሊዝ ፕሪሚየር ሊግ 14ኛ ደረጃ ላይ ነው በአሁኑ ሰዓት ላይ መቀመጥ እየቻለው። ይህም እጅግ በጣም አሰቃቂ እንዲሁም ደግሞ ለወራጅ ቀጠናው ቅርብ መሆኑ ነው እየተመለከትን የምንገኘው። ቀጣይ ዓመት ምንም አይነት የአውሮፓ ውድድሮችን መሳተፍ አይችልም። በተለይም ይህንን ዋንጫ የሚያጣ ከሆነ እንግዲህ የሚያረጋግጥ ይሆናል። ሌላኛው እድል የነበረው በኤፍኤ ካፕ ወደ ዩሮፓ ሊግ መግባት ነበር። እሱን ያለፈው ሳምንት ላይ እንዳጣው ተመልክተናል። በእንግሊዝ ፕሪሚየር ሊግ ከ1 እስከ 4 የመጨረስ ምንም አይነት እድል እንደሌለው በአሁኑ ሰዓት ላይ እየተመለከተን ነው የምንገኘው። ዩሮፓ ሊጉን የማንሳት እድል ወይም ደግሞ የማብላት እድል ካለው ወደ ቻምፒየንስ ሊግ የማለፍ እድል አለው። ነገር ግን ይህንን ነገር ለኛ ወሳኝ አይደለም ሲሉ አሰልጣኝ ሩበን አሞሪም እየተናገሩም ይገኛሉ። ለዋንጫ ብዙም በዚህ ሰዓት ላይ የምናስብበት ጊዜ አይደለም። ሁሉም ሰዎች ይህን ነገር ስናገር
ቀር ሊላቸው ይችላል። ነገር ግን እኛ ጥሩ ነገር ቢውልድ እያደረግን ነው ሲሉ ነው የተናገሩት። ሌላኛው ጨዋታ ኤዜድ አልካማር ከቶተናም ሆትስፐር የሚያደርጉት ጨዋታ ነው። ቶተናም ሆትስፐር አንጌ ፖስቴኮግሉ እየተመሩ እንግዲህ ሌላኛውን ጨዋታ በዩሮፓ ሊጉ እያደርጋሉ። ማንቸስተር ዩናይትድ እንዲሁም ቶተናም ሆትስፐር በእንግሊዝ ፕሪሚየር ሊግ ጥሩ እንቅስቃሴ እያደረጉ አይገኝም። በዩሮፓ ሊጉ ግን ጥሩ ጉዞን እያደረጉ ነው የሚገኙት። አሰልጣኝ አንጌ ፖስቴኮግሉ ይህንን አመት በጥሩ ለማጨረስ ግዴታ ማስፈለግ ወይም ደግሞ መብላት ያለብን ዋንጫ ዩሮፓ ሊጉ ነው በማለት መናገራቸውን ከሁለት ቀን በፊት መናገራቸውን መመልከት ችለናል። በዚህም እንግዲህ የዛሬው ጨዋታ ከኤዜድ አልካማር ጋር ከሜዳቸው ውጪ የሚያደርጉት ከባድ ጨዋታ ይጠበቃል። በዚች በትንሿ 19500 ደጋፊዎችን በሚይዘው በዚህ ስቴዲየም የሚደረግ ጨዋታ ነው። ይህ ጨዋታ ኤዜድ አልካማሮችም እንግዲህ በዩሮፓ ሊጉ ጥሩ ግስጋሴ ለማድረግ እንደሚፈልጉ እየተገለጸ ይገኛል። እነዚህ ሁለቱ ክለቦች በታሪካቸው አንድ ጊዜ ብቻ ነው መገናኘት የቻሉት። በዩሮፓ ሊጉ በዚሁ አመት ተገናኝተው ነበረ። በምድብ ጨዋታ ባደረጉት ጨዋታ ላይ እንግዲህ ሪቻርልሰን ብቸኛውን የፔናልቲ ጎል በማስቆጠር 1-0 ማሸነፋቸውን ነው መመልከት የቻለው። በታሪካቸው አንድ ተገናኝተው ቶተንሃም ሆትስፐር በዚህ አመት ማሸነፉን ተመልክተናል። በአሁኑ ሰዓት ላይ ደግሞ በጥሎ ማለፍ የመጀመሪያ ጨዋታ በኤዜድ አልካማር ስቴዲየም የሚደረግ ጨዋታ ነው። የመጨረሻ ጨዋታቸውን ስንመለከት ኤዜድ አልካማር ካለፉት 5 ጨዋታዎች ሁለቱን አሸንፈው ሁለቱን አቻ ወጥተው አንዱን ተሸንፏል። ቶተንሃም ሆትስፐሮች ደግሞ ሁለቱን ሲያሸንፉ በሶስቱ ማሸነፋቸው ነው ስታቲክሳቸው የሚያሳየው። በቶተንሃም በኩል የማይገኙ ተጫዋቾችን ስንመለከት ቤን ዴቪስ፣ ዶሚኒክ ሶላንኬ፣ ሪቻርልሰን፣ ክሪስቲያን ሮሜሮን ደግሞ ሚኪ ቫንደሚን በጉዳት ምክንያት የማይገኙ ተጫዋቾች መሆናቸውን አሰልጣኙ አረጋግጠዋል። ይህም ጨዋታ ምሽቱ 2:45 ላይ የሚጀምር ጨዋታ ነው። ምሽት 5 ሰዓት ላይ ደግሞ ሌሎች ጨዋታዎች የሚደረጉ ይሆናሉ። 5 ያክል ጨዋታዎች ናቸው በምሽቱ የሚደረጉት። ሪያል ሶሴዳድ 4 ያክል ጨዋታዎች ናቸው ምሽት 5 ሰዓት ላይ የሚደረጉት። ቦዶ ግሊምት ከኦሎምፒያኮስ የሚያደርጉት ጨዋታ ይጠበቃል። እንዲሁም ደግሞ ሌላኛው ጨዋታ አያክስ ከኢንትራንክ ፍራንክፈርት የሚያደርጉት ጨዋታ ተጠባቂ ነው። አያክስ በሜዳውና በደጋፊዎች ፊት የሚያደርገው ጨዋታ ነው። ቪክቶሪያ ፕሌዘን ከላዚዮ እንዲሁም ደግሞ አትሌቲክ ቢልባኦ ከሜዳው ውጪ ከሮማ ጋር የሚያደርጉት ጨዋታ ተጠባቂ ነው። ሮማ እንግዲህ በሜዳውና በደጋፊዎች ፊት በጣሊያን የሚያደርገው ጨዋታ እንደሆነ እየተጠበቀ ይገኛል። አሰልጣኝ ክላውዲዮ ራኔሪ ይህን ዋንጫ ለማንሳት ክፉኛ እንግዲህ እንወስናለን ሲሉ ነው መናገር የቻሉት። በዛሬ በሜዳችን በምናደርገው ጨዋታ የመጀመሪያ ውሳኔያችን መሆን አለበት። ይህን ጨዋታ በዛሬው ጨዋታ ላይ ገለን ማለፍ አለብን ሲሉ ነው መናገር የቻሉት። እነዚህ ሁለቱ ክለቦች በታሪካቸው ሁለት ጊዜ መገናኘት ችለዋል። በዩሮፓ ሊጉ በ2024 እንዲሁም ደግሞ በ2019 ነበር መገናኘት የቻሉት። በ2019 በተገናኙበት ሰዓት ላይ ፍሬንድሊ ጨዋታ ነበር፣ አቻ ነው መውጣት የቻሉት። በዚህ አመትም በተገናኙበት ጊዜ እንግዲህ አንድ አቻ ነው መለየት የቻሉት። በዚህው ስቴዲየም ነበር ያኔም መገናኘት የቻሉት። አሁን ደግሞ በጥሎ ማለፉ መገናኘታቸውን እየተመለከትን እንገኛለን። ይህም ጨዋታ ምሽት 5 ሰዓት ላይ የሚደረግ ተጠባቂ ጨዋታ ነው። በኮንፈረንስ ሊጉም የሚደረጉ ጨዋታዎች አሉ። ከነሱም ውስጥ እንግዲህ የሚጠበቁ ጨዋታዎችን ለመግለጽ ያክል ሞልድ ከሊጋ ዋርዛዋ የሚደረግ ጨዋታ ተጠባቂ ነው። ፓናቲናኮስም ፊዮሬንቲናን እያስተናግዳል። ሪያል ቤቲስ ደግሞ ቪክቶሪያ ጉማሬዝን የሚያስተናግድ ሲሆን ኮፐንሃቨን ቼልሲን የሚያስተናግደው ሌላኛው እጅግ በጣም ተጠባቂው ጨዋታ ነው። ቼልሲ ከሜዳቸው ውጪ እንግዲህ የሚያደርጉት ጨዋታ መሆኑን ነው እየተመለከትን የምንገኘው። በዚህ አመት በኮንፈረንስ ሊጉ ሁሉንም ጨዋታዎች በማሸነፍ እንግዲህ ሪካርዱን የያዘው ቼልሲ በዚህ አመት በጥሎ ማለፉ በኮፐንሃቨን ጋር የሚያደርገው ጨዋታ ተጠባቂ እያደርጓል። ይህን ጨዋታ እንግዲህ ምሽት 2:45 ላይ የሚጀምር ጨዋታ መሆኑ ነው እየተመለከትን የምንገኘው። እነዚህ ሁለቱ ክለቦች በታሪካቸው 4 ጊዜ መገናኘት ችሏል። ለመጨረሻ ጊዜ የተገናኙት በቻምፒየንስ ሊጉ በ2011 ነበር። ያኔም ቼልሲ በአጠቃላይ በአግሪጌት 2-0 በሆነ ውጤት ነው አሸንፎ ማጠናቀቅ እየቻለው። ያኔም እንግዲህ በዚህው ስቴዲየም 2 ጎሎችን አስቆጥሮ ነበር 2-0 ማሸነፍ እየቻለው። በዛ ጨዋታ ላይ በርካቶቻችን እንደምናስታውሰው እንግዲህ ኒኮላስ አኔልካ ነው ሁለቱንም ጎሎች በማስቆጠር እንግዲህ ለቼልሲዎች ታሪክ እንዲሁም ደግሞ ውለታ መዋል የቻለው የቀድሞ የቼልሲ ተጫዋች ኒኮላስ አኔልካ የቼልሲ ታሪክ እንደሚናገረው ከሆነ እንግዲህ በአጠቃላይ 4 ጊዜ እንደተገናኙ ነግረናቸዋል። ሁለቱን አቻ ሲወጡ ሁለቱን ቼልሲ ነው ማሸነፍ እየቻለው። ሁለቱንም ቼልሲዎች ማሸነፍ ሲችሉ በዚህው ስቴዲየም በኮፐንሃቨን ስቴዲየም ነበር ሁለቱንም ጨዋታ ማሸነፍ የቻሉት። በ2011 እንዲሁም ደግሞ በ1998 ነበር ማሸነፍ የቻሉት። በቼልሲ የሚደረገውን በስታንፎርድ ብሪጅ ጨዋታ ደግሞ ሁለቱንም አቻ መውጣታቸው ነው ስታቲክሳቸው የሚነግረን። ይህም እንግዲህ ከሜዳቸው ውጪ የሚያደርጉት የዚህ ጨዋታ ድል እንደሚቀናቸው እየተገለጸም ይገኛል። የዛሬም ጨዋታ እንግዲህ ቅድሚያ ግምት ለቼልሲ እንደተሰጠ የሆነ ነው እየተገለጸ የሚገኘው። በዚህ ጨዋታ ላይ የማይገኙ ተጫዋቾች አሉ። ትሬቨር ቻሉባን ጨምሮ ቤን ዋይት፣ ባዲያሸል፣ ኖኒ ማዱዌኬ፣ ማርክ ጉዩ እንዲሁም ደግሞ ኒኮላስ ጃክሰን በጉዳት ምክንያት በዚህ ጨዋታ ላይ እንደማይገኙ አሰልጣኝ ኤንዞ ማሬስካ ማረጋገጣቸውን ነው የተመለከትነው። ይህም ጨዋታ ምሽት 2:45 ላይ የሚጀምር ጨዋታ ነው። እነዚህ ሁለቱ ክለቦች የመጨረሻ ጨዋታቸውን ስንመለከት
ኮፐንሃገኖች ካለፉት 5 ጨዋታዎች 3ቱን ሲያሸንፉ በአንዱ አቻ ወጥተው በአንዱ ተሸንፈዋል። ቼልሲዎች ደግሞ ካለፉት 5 ጨዋታዎች እንግዲህ ሁለቱን ብቻ ነው ማሸነፍ የቻሉት። ተከታታይ 3 ሽንፈት እንዳስተናገዱን የምናስታውሰው ጉዳይ ነው። ከዛ በኋላ ነበር ያለፈውን ሳምንት ወደ ድል መመለስ እየቻሉት። የዛሬ ጨዋታ ደግሞ እጅግ በጣም ተጠባቂ ያደርጋቸዋል። ሌሎችም ጨዋታዎች አሉ። እነዚህ ግን ዋነኛ መሆናቸውን ከኮንፈረንስ ሊጉ እየተመለከትን ነው የምንገኘው። በእነዚህ ጨዋታዎችም እንድትዝናኑ እንጋብዛቸዋለን። በማንቸስተር ዩናይትድ እንዲሁም ሪያል ሶሲዳድ ጨዋታ ደግሞ ግምታችሁን እንድታስቀምጡልን ነው የምንፈልገው። የተወደዳችሁን የተከበራችሁ አድማጮቻችን አላማችን ሊጉን ማሸነፍ ነው ብሏል። በዚህ አመት የፈረመው ሚኬል ሜሪኖ የመድፈኞቹ የመሃል ሜዳ ተጫዋች ሚኬል ሜሪኖ ቡድናቸው በዚህ አመት የሻምፒየንስ ሊግ ዋንጫን ማሳካት እንደሚፈልግ ገልጿል። ሻምፒየንስ ሊግ በውድድር የሚሳተፉ ክለቦች ሁሉ የሚመኙት መሆኑን የተናገረው ሚኬል ሜሪኖ እኛም አላማችን ዋንጫውን ማሸነፍ ነው በማለት ነው የተናገረው። እዚህ ያለ ነው እያንዳንዱ ጨዋታ ለማሸነፍ ነው። ማድረግ የምንችለውን ነገር ሁሉ በማድረግ ከቻለን ዋንጫውን ማቅረብ አለብን ሲል ነው ሚኬል ሜሪኖ የተናገረው። የመድፈኞቹ የወሩ ምርጥ ተጫዋችም ታውቋል። በአሰልጣኝ ሚኬል አርቴታ የሚመሩት አርሰናሎች የካቲት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት የ17 አመቱ ተጫዋች ኢታን ንዋኔሪ የአርሰናል የወሩ ምርጥ ተጫዋች ሆኖ መመረጡ ነው መመልከት እየቻለው። ኢታን ንዋኔሪ የምርጫውን 54 በመቶ ድምጽ በማግኘት ነው ማሸነፍ እየቻለው። አንቶኒ በዩናይትድ የገጠመው የአካል ችግር አይደለም ሲል ወኪሉ ተከላክሎለታል። የአንቶኒ ወኪል አሰልጣኝ ሩበን አሞሪም በቅርብ አንቶኒ የአካል ጥንካሬ ችግር እንደነበረበት መናገራቸውን እውነታውን አያሳይም በማለት ነው የተናገረው። የአንቶኒ በዩናይትድ ስኬታማ አለመሆን የአካል ጥንካሬ ጋር መያያዝ ተገቢ አይደለም፣ እውነታውን በግልጽ አያሳይም በማለት ነው የተናገረው። አክሎም አንቶኒ ሪያል ቤቲስን ከተቀላቀለ ወዲህ ሙሉ አቋሙን በማውጣት ከቡድኑ ጋር ምርጥ ተጫዋች አንዱ ሆኖ ችግሩ አካላዊ አይደለም በማለት ነው የተናገረው። ችግሩ በክለቡ የተያዘበት መንገድ ነው። እውነት ችግሩ የተጫዋቾች ብቻ ነው ወይ የሚል ጥያቄም የሚያነሳው ወኪሉ እንግዲህ በአሁኑ ሰዓት ላይ አንቶኒ ይህ ነገር ከሱ ጋር አይገጥመውም ሲል ነው የተናገረው። አሰልጣኝ ሩበን አሞሪም በዛሬው ዕለት እንግዲህ ከሪያል ሶሲዳድ ጋር የሚያደርገው ጨዋታ ይጠበቃል። በዚህም ጋዜጣዊ መግለጫ ሰጥተው ነበር። ቺዶ ኦቢ ማርቲን በዚህ ሰዓት ላይ በተለየ ምክንያት በስብሰባችን ውስጥ አይኖርም፣ እርሱ በቡድናችን ውስጥ ቢኖር ደስተኞች እንሆን ነበር። ሆኖም በዚህ ጉዳይ ላይ ምንም ማድረግ የምንችለው ነገር የለም ሲሉ እየተናገሩ ሲሆን ዩሮፓ ሊጉን ነገሮች እንደሚቀይር ተስፋ አለኝ። የውድድር ዋንጫ ማሳካት ከቻለን በሚቀጥለው አመት የሚገርም ደረጃ ላይ እንደምንገኝ እርግጠኛ ነኝ ሲሉ ነው የተናገሩት። ሁሉም ነገር በልኩ ማድረግ እፈልጋለሁ። የአካዳሚ ተጫዋቾችን በብዛት በስብሰባችን ያላካተትኩበት ምክንያት የራሴ ምክንያት አለኝ በማለትም ነው የተናገሩት። አሁንም ቢሆን የምንከተለው የጨዋታ ስልት ችግር አይደለም፣ ይልቁኑ በስብስብ ዘርፎች ሌሎች በርካታ ችግሮች አሉብን ሲሉ ነው የተናገሩት። በእነርሱ ላይ ለመስራት እየሞከሩ ነው። እያንዳንዱ ሲስተም የራሳችን የሆነ ባህሪ አለው፣ አብረውት ሊመጡ የሚችሉ ችግሮችንም እናውቃለን ሲል እየተናገሩ ሲሆን በምትከተለው የጨዋታ ስልት ላይ ትልቅ መተማመን አለኝ፣ ይህንንም ሀሳቤን እስከ መጨረሻው ድረስ የመቀየር አይሆንም በማለት ነው የተናገሩት። ጃክ ፍሌሰር ከቡድናችን ጋር ዛሬ ልምምድ አልሰራም፣ ሃሪ አማስ በቡድናችን ውስጥ አለም ሲሉ ነው የተናገሩት። ቺዶ ኦቢ ከሪያል ሶሲዳድ ጋር ጨዋታ ውጪ ለምን እንደሆነ እንግዲህ ስንገልጽላቸው ቺዶ ኦቢ ማርቲን በዛሬው ዕለት የማንቸስተር ዩናይትድ ከሪያል ሶሲዳድ ጋር በሚያደርገው የአውሮፓ ሊግ ጨዋታ ላይ አይሳተፍም፣ ምክንያቱም በኤ ዝርዝር ውስጥ ስሙ አልተካተተም፣ እንዲሁም ደግሞ በቢ ዝርዝር ውስጥ ለመካተት የሚያስፈልጉት መስፈርቶች ውስጥ አያሟላም። የቢ ዝርዝር መስፈርት ከሆኑ ውስጥ አንዱ ቢያንስ ለ2 አመታት በክለብ ውስጥ መቆየት አለበት። ቺዶ ኦቢ ማርቲን ከአርሰናል ወደ ማንቸስተር ዩናይትድ የተቀላቀለው ጥቅምት 2024 በመሆኑ ይህንን መስፈርት አያሟላም። ብቁ የአካዳሚ ተጫዋቾች ህግጋትን ስንመለከት የዩኤፍኤ እንግዲህ ቢ ዝርዝር ህግጋት እንደሚመለከተው በቁጥር ገደብ የለሽ ተጫዋቾችን ማካተት የሚቻል ሲሆን ተጫዋቾቹ ከ22 አመት በታች መሆን ይጠበቅባቸዋል። እንዲሁም ቢያንስ ለ2 አመታት ዩናይትድ ጋር ያሳለፉ መሆን አለባቸው። በዚህ መሰረት ጋርናቾ፣ ኮቢ ማይኖስ፣ ካማሳን እንዲሁም ደግሞ የተለያዩ ተጫዋቾች ብቁ ናቸው። እንደ ጃክ ፍሌቸር እንዲሁም ደግሞ አይደን ሄቨን ያሉ ተጫዋቾች 2 አመት ያልሞላቸው ተጫዋቾች በቢ ዝርዝር ውስጥ ለማካተት ብቁ ባይሆንም በኤ ዝርዝር ውስጥ ክለቡ ስላካተታቸው መጫወት ይችላሉ። በዚህ መሰረት ቺዶ ኦቢ ማርቲን መሳተፍ እንዲችል ግዴታ ኤ ዝርዝር ውስጥ ነበር መካተት የነበረበት። የኤ ዝርዝር ህግ ደግሞ ግዴታ 25 ተጫዋቾችን ብቻ ነው የሚይዘው። ስለዚህ ክለቡ ለመጨረሻ ጊዜ ማለትም የካቲት 6 2025 ለዩኤፍኤ ባስገባው ዝርዝር መሰረት አይደን ሄቨን እንዲሁም ደግሞ ጃክ ፍሌቸር መምረጥ ችሏል። ቀጣዩን የቡድኑን ሊስት እንደገና ማደስ የሚችሉት በሚያዝያ ወር መጨረሻ ወይም ደግሞ ግንቦት ወር መጀመሪያ መሆኑን ነው የታወቀው። በዚህም ምክንያት ቺዶ ኦቢ ማርቲን እስከ ቀጣይ ድረስ የማይሳተፍ ነው የሚሆኑት። ከአሰልጣኝ ሩበን አሞሪም ጋር ጋዜጣዊ መግለጫ እየተካፈለው ማቲያስ ደሊት ተጫዋቾቹ ጥቂት ሀሳቦችን ሰንዝሯል።
ዩሮፓ ሊጉን ካሸነፈን በሻምፒየንስ ሊጉ እንደምናሳተፍ እናውቃለን በማለት እየተናገረ ሲሆን ይህም የቡድናችን ተጠቃሚ አላማችን ነው በማለት ነው እየተናገረው። እና በውድድር የምናደርጋቸው እያንዳንዱ ጨዋታዎች በጥንቃቄ ማከናወን ይኖርብናል፣ ይህንን ሁሉ በመስጠት ውድድር ማሸነፍ ይኖርብናል በማለት እየተናገረ ሲሆን በዚህ ውድድር ዓመት በቂ ሁኔታ እየተንቀሳቀሰን እንዳልሆነ እናውቃለን፣ ሆኖም ያለ እረፍት ሁሉንም ነገር ለመቀየር እንሞክራለን ሲል ነው እየተናገረው። ከፍተኛ ጫና እንዲሁም ደግሞ ወቀሳ እንዳለብን እናውቃለን፣ ሆኖም ይህ ለኔ የተለየ ነገር አይደለም፣ ምክንያቱም ከዚህ ቀደም በነበርኩባቸው ክለቦች ይህንን ስሜት በደጋጋሚ ተካፍያለሁ ሲል ነው እየተናገረው። ሁሉም ጊዜ ቢሆን ተጫዋቾችን ወደ ጎን በማድረግ ስራን መቀጠል እንዲሁም ደግሞ ለማሻሻል መሞከር ተገቢ ነው ሲልም ተጫዋቹ ተናግሯል። የቼልሲ ባለቤቶች እንዲሁም ደግሞ ዳይሬክተሮች የክለቡ ተጫዋቾች በአሰልጣኝ ኤንዞ ማሬስካ እንደሚተማመኑ እንዲሁም ደግሞ የወደፊት የቼልሲ ምርጥነትን በሱ ላይ እንደሆነ ያምናሉ ሲል ፋብሪዚዮ ሮማኖ ተናግሯል። የቼልሲ ምንጮች በዚህ ሰዓት ላይ አጥብቀው ይናገራሉ። ማሬስካ የማይነካ ነው ከክለቡ ጋር እንዲሁም ደግሞ የፕሮጀክቱ ዋና አካል ሲሆን በመጨረሻዎቹ ወራት ምንም ነገር ቢፈጠር ባለቤቶቹ ከሱ ጋር ለመቀጠል ደስተኞች እንደሆኑ ፋብሪዚዮ ሮማኖ በትላንትናው የዩቲዩብ ገጹ ነው የተናገረው። ቼልሲዎች ከፍላጎታቸው ጋር የሚጣጣም ተጫዋች ስላላገኙ በጥር አጥቂ አላስፈረሙም። አጥቂ የ9 ቁጥር አጥቂ ለማስፈረም ከማሬስካ ጋር በንግግር ውስጥ የዝውውር መስኮት በስራ ላይ ይጠመዳሉ። የክለቡ የቅርብ ምንጭ አብዛኞቹ ተጫዋቾች በኤንዞ ማሬስካ አቀራረብ እንዲሁም ደግሞ አሰራርና ታክቲኮች በጣም ደስተኛ እንደሆኑ ተረድቷል። በሚቀጥለው ሲዝን በቼልሲ አዲስ ገጽ ላይ ኤንዞ ማሬስካ የሚቀጥልም ይሆናል ሲል ነው ፋብሪዚዮ ሮማኖ እየተናገረው። በቼልሲ በራዳራቸው ውስጥ የበርንማውዝን የግራ መስመር ተከላካይ ሜሌስ ኮርኪዝ የሚገኝ ሲሆን የቬጋ የወደፊት እጣ ፈንታ ግልጽ ስላልሆነ ቼልሲዎች ኪርኪዝን ያደንቁታል። እናም ደግሞ አዲስ የግራ መስመር ተከላካይ መጨመር ይፈልጋሉ። ሪያል ማድሪድ እንዲሁም ደግሞ ሊቨርፑል በኪርኪዝ ላይ ፍላጎት ያላቸው ሲሆን በበርንማውዝ ስር 40 ሚሊዮን ፓውንድ ያወጣል ተብሎ እንደሚጠበቅ ቤን ጃኮብስ በትላንትናው ቶክ ስፖርት ላይ ይዘግባል። የአሰልጣኝ ኤንዞ ማሬስካ ሙሉ ከኮፐንሃገን ጋር ከመደረጉ ጨዋታ በፊት የሰጡት ጋዜጣዊ መግለጫን ስናቀርብላቸው ኤንዞ ማሬስካ ስለ ኮፐንሃገን ሲናገሩ በጣም ጥሩ ቡድን ነው፣ በሊጉ በኮንፈረንስ ሊጉ በጣም ጥሩ ናቸው፣ ጥሩ አሰልጣኝ አላቸው፣ ከባድ ጨዋታም ይሆናል ሲሉ እየተናገረ ሲሆን አሰልጣኙ አክለውም ከአሁን ጀምሮ ሁሉም የኮንፈረንስ ሊጉ እንዲሁም ደግሞ የፕሪሚየር ሊግ ጨዋታዎች አስፈላጊ ናቸው ብዬ አስባለሁ፣ እስከ መጨረሻው ድረስ አንድ በአንድ እንመጣለን፣ እንዲሁም በተቻለን መጠን ለማሸነፍ እንሞክራለን ሲሉ ነው የተናገሩት። አሰልጣኝ ኤንዞ ማሬስካ ስለ ሮበርት ሳንቼዝ ሲናገሩ በኤፍኤ ካፕ ከብራይተን ጋር ከነበረው ጨዋታ ውጪ ተጫውቷል፣ ነገም ይጫወታል፣ እናም እናያለን። ቀደም ብዬ እንደተናገሩት እሱን ለመርዳት የተለያዩ አይነት ጨዋታዎችን መስጠት ተጠባቂ ነው ሲሉ ነው የተናገሩት። ኤንዞ ማሬስካ ስለ ግብ ጠባቂ ሁኔታዎች ሲናገርም እንግዲህ ሳንቼዝ ነገ ይጀምራል ሲሉ ነው ማረጋገጥ እየቻሉት። ስለ ኮል ፓልመርም ሲናገሩ ከጀመርንበት ጊዜ ጀምሮ ያደረግናቸው ውሳኔዎች ተጫዋቾችን ለመጠበቅ ነው። ለኮል ለሉዊስ እንዲሁም ደግሞ ሉዮ በኮንፈረንስ ሊግ ቡድን ውስጥ ባለመኖር ነበር ሲሉም እየተናገሩ ሲሆን አሁን አስፈላጊ የሆኑ የፕሪሚየር ሊግ እንዲሁም ደግሞ የኮንፈረንስ ተጫዋቾች አሉን፣ ስለዚህ ተጫዋቾችን መቀየር እንችላለን። ለወቅቱ የመጨረሻ ክፍል እነሱን መጨመር ወስነናል። ኮል በልምምድ ክፍለ ጊዜዎች እንኳን በመጫወቱ ተደስቷል፣ ስለዚህ እነዚህን አይነቶች ተጫዋቾችን በማጫወት በእርግጠኝነት ያስደስታል ሲሉ ነው የተናገሩት። ከአሰልጣኝ ኤንዞ ማሬስካ ጋር በመሆን እንግዲህ ማርኮ ኩሬላም ሀሳቡን መስጠት ችሏል። ማርኮ ኩሬላ በዚህ የውድድር ዘመን ጎሎችን አስቆጠር ያለው የበለጠ ማስቆጠር እንደምችል ተስፋ አደርጋለሁ። አሰልጣኙ አንዳንድ ጊዜ በጥሩ ቦታዎች መሆን እንዲሁም ደግሞ ኳስ መድረግን እንደሆነ ተናግሯል። አሰልጣኙ የሚፈልገውን ተረድቻለሁ፣ ብዙ ጎሎችን ማስቆጠር እንደምችልም አረጋግጫለሁ ብሎ እየተናገረ ሲሆን ማርኮ ኩሬላ የኮንፈረንስ ሊጉን አለማሸነፍ አሳዛኝ ይሆንብኛል፣ በእርግጥ ይህንን ዋንጫ እናሸንፋለን። ቼልሲ ከፍተኛ ክለብ ነው፣ ችሎታ እንዲሁም ደግሞ አቅም ያላቸው ተጫዋቾች አሉን። ውድድሩን ማሸነፍ እንደምንችል ሊሰማን ዝግጁ እንደሆነ እንዲሁም ደግሞ ማድረግ እንደምንችል ማመን አለብን። ለማሸነፍ ሙሉ አቅማችንን ይዘን መሄድ አለብን ሲሉ ነው የተናገረው። ማርኮ ኩሬላ ስለ ፊሊፕ ዮርገንሰን በጣም ጥሩ ግብ ጠባቂ ነው ሲል ነው የገለጸው። ከስፔን ጀምሮ አውቀዋለሁ፣ ላሊጋን እመለከታለሁ፣ በእግር ኳስ በጣም ጥሩ ነው። ፊሊፕ በዚህ የውድድር ዓመት በመኖሩ ደስተኛ ነኝ፣ ለቀሪው የውድድር ዘመንም ሊረዳን እንደሚችል ተስፋ አደርጋለሁ ሲል ነው የተናገረው። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያቻቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። ዛሬ በኮንፈረንስ ሊጉ እንዲሁም ደግሞ በዩሮፓ ሊጉ የሚጠበቁ ጨዋታዎች አሉ። በተለይም ኤዜድ አልካማር ከቶተናም ሆትስፐር ጋር የሚያደርጉት ጨዋታ ይጠበቃል። ሪያል ሶሲዳድም ከማንቸስተር ዩናይትድ ምሽት 2:45 ላይ በዩሮፓ ሊግ የጥሎ ማለፍ የመጀመሪያ ጨዋታ የሚጫወቱ ሲሆን ኮፐንሃገን ከቼልሲ በኮንፈረንስ ሊጉ በተመሳሳይ 2:45 ምሽት የሚጫወቱ ነው የሚሆነው። በእነዚህ ጨዋታዎች ላይ እንግዲህ ሀሳብ አስተያየታችሁን ወይም ደግሞ ግምታችሁን ልታስቀምጡልን ትችላላችሁ። የዛሬ የኛ ፕሮግራሞቻችን ግን ይህንን ይመስሉ ነበር። በነገው ፕሮግራሞቻችን እስከምንገናኝ ቻው ቻው፣ መልካም ጊዜ፣ መልካም ውሎ ይሆንላችሁ።